እንግዲህ አሁን የሚታየው ይሄ ወጀት ችግኝ ጣቢያ ነው የሚባለው። የወጀት ችግኝ ጣቢያ በፍኖተ ሰላም ከተማ አስተዳደር የተመሰረተ አዲስ ችግኝ ጣቢያ ነው። ከተመሰረተ እንግዲህ አንድ አመቱን እያከበረ ነው ያለው። በዚህ ችግኝ ጣቢያ እንደምታዩት የተለያዩ ስራዎች ይሰራሉ። በተለይ በመስኖ አትክልትና ፍራፍሬ ዘርፍ የተሻለ ተሞክሮ የሚሆኑ ስራዎችን ለአርሶ አደሩ ለማድረስ እና ደግሞ ከሌላ ወረዳ ጥገኛ እንዳንሆን ስለሚፈለግ የራሳችን ችግኝ ጣቢያ ለማቋቋም ስለተፈለገ ይሄ ራሳችን አቋቁመን እንገኛለን ማለት ነው። ስለዚህ በዚህ ችግኝ ጣቢያ ስራዎች ይሰራሉ። ከሚሰሩ ስራዎች ምንድነው? የመጀመሪያው ሙዝ ዝርያ ላይ እንሰራለን፣ ብቸኛው ማለት ነው። ሙዝ የተለያዩ ዝርያዎች አሉ፣ እዚህ እየለያን ያለናቸው። እነዚህ ሙዞች ለአርሶ አደሩ እኛ ካራባናቸው በኋላ ለአርሶ አደሩ እንዲደርስ እናደርጋለን። በሁለተኛ ደረጃ ስኳር ድንቾች አሉን። በተለይ አገር በቀል ስኳር ድንችና ደግሞ ብርቱካናማ ስኳር ድንች አለን። ከዛ ውጭ ጎደሬና ካዛባ አለን። ይህም በስርዓተ ምግቡ ላይ ከፍተኛ አስተዋጽኦ ስለሚያደርግ እነዚህን እንጥላለን። ከዛ ውጭ በተለይ ቡና ባከልን የቡና ብራንድ ተከትሎ ቡና በራሳችን የተሻለ ዝርያ እንድናመርት ወይም ደግሞ ችግኝ እንድናፈላ ስለሚፈለግ አሁን እዚህ የምታዩት ቡና 74 141 የሚባል ዝርያ እያፈላን ነው የምንገኘው። ይሄን ደግሞ ለአርሶ አደሩ ለማድረስ ነው። ከዛ ውጭ አቮካዶ ላይ በሰፊው እንሰራለን። በተለይ ፍኖተ ሰላምና አካባቢውን ተከትሎ የአቮካዶ ኮሪደር እንዲሆን ስለሚፈለግ አቮካዶ ላይ በተለይ ሀስንና ኢቲንገርን ከትበን ለአርሶ አደሩ እንዲደርስ ስለሚፈለግ ይሄ ለከተማ የተዘጋጀ አቮካዶ ነው ማለት ነው። ከዛ ውጭ ከዚህ በፊት ፍኖተ ሰላም ከተማ እና አካባቢው በተለይ በሲትሪስ ፍሩት ወይም ደግሞ በሎሚና የሎሚ ዝርያ በሆኑ በብርቱካን የታወቀች አካባቢ ነበር። እሱን ደግሞ ለማስቀጠል በተለይ ሎሚ ላይ የተሻሉ ዝርያዎችን ከአርሶ አደሩም ወደኛ በማምጣት እያለማመድን እንገኛለን። ከዛ ውጭ ፓፓያ ላይ እንሰራለን። ፓፓያ ላይ አሁን እንግዲህ በዚህ ወር ጀምረን እንግዲህ ፕላስቲክ እየተጠቀጠቀ ነው ያለው፣ ኮምፖስት እየተዘጋጀ ነው ያለው። እሱን ፓፓያን ደግሞ የተሻሉ ዝርያዎችን ለአርሶ አደሩ እንትን ለማለት ወደ 30 ሺህ እቅድ ይዘናል ማለት ነው። እንደ አጠቃላይ ግን በዚህ በወጀት ችግኝ ጣቢያ እስካሁን 45420 አካባቢ ችግኞችን አዘጋጅተናል ማለት ነው። እንድናዘጋጅ የሚፈልገው 70 ሺህ ነው። ስለዚህ 45420ዎችን ተዘጋጅተዋል። ግን ደግሞ የቀረውን ደግሞ በፓፓያ ለመሸፈን እቅዳችን 100% ለመፈጸም እንቅስቃሴ ነው ያለን። እንግዲህ ፓፓያ ዘር ታዝዟል። እሱ ልክ እንደገባ ፓፓያ ምንተክል ይሆናል ማለት ነው። ከዛ ውጪ ከሌሎች ዲፓርትመንቶች አኳያ እንሰራለን። የእንስሳት መኖ ላይ እንሰራለን። አፈር ለምነት ላይ በሰፊው እንሰራለን። በተለይ አፈር ለምነት ላይ ቨርሚ ኮምፖስትን ተሞክሮ የሚሆን ስራ እየሰራን ያለን፣ አርሶ አደሩ መጥቶ የሚማርበት፣ የቲቪቲ ተማሪዎች መጥቶ የሚማሩበት፣ ሌላ ደግሞ ነን ገቨርንመንታል ኦርጋናይዜሽን ወይም ደግሞ ኤንጂኦ ያሉ ሰዎች ደግሞ መጥቶ የሚያዩትና ተሞክሮ የሚያሰፉበት ስራ እየሰራን ያለ ነው። ስለዚህ ቨርሚ ኮምፖስት ላይ በሰፊው እንሰራለን። ቨርሚ ኮምፖስት ላይ ምርት እናመርታለን። ምርቱን እየተጠቀምን ያለ ነው። በተለይ ቡና ላይ ነው እየተጠቀምን ያለ ነው። ወደ ቡና እንጨምራለን። ሙዝ ላይ አዳዲስ ዝርያዎች ለምሳሌ ለማላመድ ስንፈልግ እዚያ ላይ እንጨምራለን ማለት ነው። አሁን በተለይ ፍኖተ ሰላም ከተማ አስተዳደር ያሉ 2 ቀበሌዎችና 4 የከተማ ቀበሌዎች ብዙ ውጣ ወረዶችን ነው የሚያዩት፣ በተለይ ችግኝ ለማግኘት ማለት ነው። ሰኔ በመጣ ቁጥር ችግኝ በቃ የሚያገኙበት ቦታ እጅግ በጣም ከባድ ነው። በተለይ ከጃቢ ጠናን ሲጠይቁ የእነሱን አርሶ አደሮች ስለሚሸፍኑ የእኛ አርሶ አደሮችን ተሳታፊ ያደርጓቸውም በልመናም አይሰጡንም። ነገር ግን ይህን ችግር በማየት ከተማ አስተዳደሩ በቁርጠኝነት በጀት በድቦ ሰራተኞችን ቀጥሮ ይህን ቦታ ደግሞ ፈቅዶ አርሶ አደሮቹ ከውጣ ውረድ እንዲድኑ ስለሚፈለግና ቢያንስ በእኛ የሚተዳደሩ በፍኖተ ሰላም ከተማ አስተዳደር ስር ያለው አርሶ አደሮቹ የራሳቸው ችግኝ ጣቢያ፣ የራሳቸው መማሪያ ቦታ፣ የራሳቸው የሚፈልጉትን ዝርያ የሚወስዱበት እንዲቋቋም ስለሚፈለግ ይሄ ተቋቁሟል ማለት ነው። ስለዚህ በዋናነት እኛ የምናሳስበው ምንድነው? የኛ አርሶ አደር በዚህ አመት 100% ችግሩን ላንፈታ እንችላለን። በሚቀጥሉ አመታት ግን የፈለገውን ዝርያ አርሶ አደሩን ጠይቀን እስከ ቀበሌ ድረስ ወርደን ከጠየቅን በኋላ የሚፈልገው ዝርያ ምንድነው? ቡና የትኛውን ዝርያ ነው የሚፈልገው? አቮካዶ የትኛውን ዝርያ ነው የሚፈልገው? ሙዝ የትኛውን ዝርያ ነው? ፓፓያ የትኛውን ዝርያ ነው የሚፈልገው ብለን አጥንተን እዚህ ላይ ማፍላት እንችላለን ማለት ነው። ስለዚህ ፍላጎትን መሰረት አድርገን ነው አሁን መስራት የፈለግነኛ። ስለዚህ በዚህ አመት ግን ቢያንስ 65% 55% እንደዚህ ፍላጎታቸውን እናረካለን ብለን እናስባለን። በተለይ ፍላጎታቸው አቮካዶና ፓፓያ፣ ቡና እንደዚሁም ደግሞ ሙዝ ስለሆነ እነዚህም በበቂ ሁኔታ እያፈላን ያለ ነው ማለት ነው።